ባለውለታዬ ጌታዬ የእግዚአብሔር ልጅ ኢየሱስ መድን ቅዱስ ስምን ባርካለው ውለታህን አስታውሰዋለው። ባለውለታዬ ጌታዬ የእግዚአብሔር ልጅ ኢየሱስ መድን ቅዱስ ስምን ባርካለው ውለታህን አስታውሰዋለው። ለእኔ ነው መንከራተት መስቀል ተሸክመ መውጣት ያኔ የደም ላብ ያላበ ፍቅር ነው እንዲህ ያስጨነቀ ውለታን አስታውሳለሁ በግጅ አመልክሃለሁ። ውለታን አስታውሳለሁ በግጅ አመልክሃለሁ። ባለውለታዬ ጌታዬ የእግዚአብሔር ልጅ ኢየሱስ መድን ቅዱስ ስምን ባርካለሁ ውለታህን አስታውሰዋለሁ። ሻሎም ሻሎም፣ የጌታ ጸጋና ሰላም ይብዛላችሁ ውድ ወንድሞቼና እህቶቼ የእግዚአብሔር ቤተሰብ የሆናችሁ። ዛሬ በፊታችሁ የቀረብኩት ስለ ሪቫይቫል ወይም ስለ ተሐድሶ እግዚአብሔር ያሳየኝን አንድ መልእክት በፊታችሁ ላስቀምጥ እፈልጋለሁ። ከጸሎት በኋላ ራእይ ነበር፣ በህልም መልክ ነበረ እግዚአብሔር ያሳየኝ። ስለ ተሐድሶ ሰሞኑን ስንጸልይ ነበረና ከዛ መነሻ ከጸሎት መልስ ተኝቼ ባለሁበት ሌሊት 9 ሰዓት ላይ እግዚአብሔር ያሳየኝን ላካፍላችሁ ስለፈለግኩ ነው እና እንዳልዘነጋው በጊዜው ወዲያው ተነስቼ ያየሁትን ራእይ ማስታወሻዬ ላይ ገልብጬዋለሁ። ከገለበጥኩኝም በኋላ በድምፅ መልክ የቀረጽኩት አለ። እሱን አንድ ላይ አብረን እንሰማለን። ከዛ በኋላ አንዳንድ ሀሳቦችን አስቀምጣለሁ ማለት ነው። ማታ ቤት ቁጭ ብዬ እያለው ከውጭ ሆነው 3 ሰዎች፣ አንደኛው ነጭ ነው፣ 2ቱ ኢትዮጵያውያን ናቸው። እዛው ኮንዶሚኒየም ያለሁበት ቤት በራፍ አካባቢ የጌታን ቃል እየተናገሩ ወደ እግዚአብሔር መንግስት ሰዎች እንዲመጡ ጥሪ ያደርጉ ነበረ። ነገር ግን ሰዎች በጣም ሪጀክት አደረጓቸው። ኦፌንሲቭ ሆነው ሪጀክት ሲያደርጉ ተመለከትኩና ልቤ አዘነ። በመስኮት ሲጠራቸው አልሰሙኝም። ከዛም ቤት ገብቼ ቁጭ ብዬ ሁኔታውን እያየው እየተከዝኩ ነበር። ነገር ግን መጥተው የኔን ቤት በር አንኳኩ። በአንኳኩ ሰዓት ሮጥ ብዬ በሩን ከፈትኩላቸው። እዛው ከደጅ በተከዘ በድካም መንፈስ ሆነው ሲናገሩ ነበረ። ለእኔም እግዚአብሔርን ቃል ተናገሩና ሊመሰክሩ ሲጀምሩ ቆማችሁ አትመሰክሩም? የቤት ግቡ፣ ይህ የጸሎት ቤት ነው፣ ይህ የእግዚአብሔር ቤት ነው፣ ብዙ አገልጋዮች የሚገቡበት ቤት ነው ብዬ ስነግራቸው ፊታቸው ወዲያው ተቀየረ። ወዲያው እርስ በርስ እየተያዩ ሳቁ፣ አለቀሱ፣ ደስ አላቸው፣ መልካቸው ሁሉ ተቀየረ። ከዛም በኋላ ተያይዘን ቤት ገባን። ቤት ገብተን አንደኛው ከዛ መሃል አንደኛው ነጭ ነው፣ ወንድ ነው እሱ። ጥቋቁሮቹ ኢትዮጵያውያን፣ አንደኛው ወንድ አንደኛዋ ሴት ነች። ወንዱን እንዳጋጣሚ አውቀው ነበረ። ድሮ በልጅነቴ ክፍለ ሀገር ያደግኩበት አካባቢ ደቡብ ክልል ላይ ኳየር ላይ አብረን እናገለግል ነበር። የጸሎት ህብረት ላይም የሚሳተፍ ብርቱ የእግዚአብሔር አገልጋይ ነበረ። ከዛም ትንቢቴ ሀጌን ቤት ገብተው
ሴቷ ነች የምትናገረው። ትንቢተ ሐጌን መጽሐፍ ከፍታ ልታስተምር ስትጀምር እንደ አጋጣሚ ባለቤቴ ነቃችና ለሽንት ከአልጋ ላይ ስትወርድ እኔም ራእይ ከማይበት ነቃሁ። ከዛም ይሄን መንፈስ አላቋረጥም ብዬ ትንቢተ ሐጌን ማስተማር ስለጀመረች ያንን ቃል ከፍቼ ማንበብ አለብኝ ብዬ ከነጋ በኋላ ጸልዬ ያንን የእግዚአብሔርን ቃል እያነበብኩ ነበር። የተረዳሁት አንድ ነገር ብኖር በእውነት ሪቫይቫል በቅርብ ዓመታት እግዚአብሔር በኢትዮጵያ ምድር እንደሚያደርግ እያነበብኩ የእግዚአብሔር መንፈስ ቅዱስ ይነግረኝ ነበር። ትንቢተ ሐጌ ምዕራፍ 2 ቁጥር 7 ላይ እንዲህ ይላል፣ የሰራዊትም ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንና የብስንም አናውጣለሁ፣ አሕዛብን ሁሉ አናውጣለሁ። በአሕዛብ ሁሉ የተመረጠው ዕቃ ይመጣል፣ ይህንንም ቤት በክብር እሞላለሁ ይላል የሰራዊት ጌታ እግዚአብሔር። ቁጥር 9 ወረድ ብሎ ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። ምንም እንኳን የቃሉ አውድ እዚህ ቦታ ላይ የተጻፈው የእግዚአብሔርን ቤት እንዲሰሩ የእግዚአብሔርን ሕንፃ እንዲገነቡ ነው። ነገር ግን መንፈስ ቅዱስ በዚህ ሰዓት ለእኔ ይናገረኝ የነበረው ሪቫይቫልን በቤቱ ላይ እግዚአብሔር እንደሚያደርግ ትልቅ ሪቫይቫል እግዚአብሔር በራሱ ጊዜ በዚህ ምድር ላይ እንደሚያደርግ ከፊተኛው ክብር ይልቅ የእግዚአብሔር ቤት ክብር አሁን ኢትዮጵያ ላይ እንደሚጠራ አሕዛብን እንደሚያናውጥ ሰማይን እንደሚያናውጥ አሕዛብ ሁሉ የከበረ ዕቃ ይዘው ወደ እግዚአብሔር ቤት እንደሚመጡ የእግዚአብሔር ቤት ክብር ከቀደመው ይልቅ እንደሚበልጥ ሲናገረኝ ነበር። ስለዚህ በዚህ ጉዳይ ላይ ኦልሞስት እንደ ራይት ትራክ ላይ ነው ያለ ነው። ስለዚህ ራእዩን መስከረም 22 ላይ ነው ያየሁት። ትንቢተ ሐጌ ላይ ነው የተቀመጠው። በዚህ ቀደም ብሎ በተቀመጠው ከላይ እንዳብራራሁት እዚህ ቦታ ላይ የተጠቀሰው በነቢዩ ሐጌ በኩል የመጣ ቃል ነው። ለይሁዳ አለቃ ለዘሩባቤልና ለታላቁ ካህን ለኢያሱ የመጣ ቃል ነው። በዛም ወቅት ትንቢተ ሐጌ ምዕራፍ 2 ላይ የተቀመጠው የእግዚአብሔርን ቤት እንዲሰሩ የተቀመጠን አውዱ ግን መንፈስ ቅዱስ ያብራራኝ የነገረኝ መልእክት ብኖር ስለ ሪቫይቫል ነው። በምድራችን ላይ ሪቫይቫል እንደሚነሳ በተለይ ቁጥሩን ደግሜ ባነብ ደስ ይለኛል። ከቁጥር ትንቢተ ሐጌ ምዕራፍ 2 ቁጥር 4 እንደዚህ ይላል፣ አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁም ካህን የዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የአገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። መንፈሴንም በመካከላችሁ ይኖራልና አትፍሩ። የሰራዊት ጌታ እግዚአብሔር እንዲህ ይላልና ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንና የብስን አናውጣለሁ፣ አሕዛብን ሁሉ አናውጣለሁ። በአሕዛብም ሁሉ የተመረጠው ዕቃ ይመጣል፣ ይህንንም ቤት በክብር እሞላለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ስለዚህ አሕዛብን አናውጣለሁ፣ በአሕዛብ ዘንድ የተመረጠው ዕቃ ይመጣል፣ ወደዚህ ቤት ይመጣል። የዚህ ቤት ክብር ከመጀመሪያው ቤት ክብር የበለጠ የተሻለ ይሆናል። ብሩም ወርቁም እኔ ነኝ ይላል። ስለዚህ እግዚአብሔር የሚናገረው በቅርብ ዘመን እኔ ሰማያትንና ምድርን ባህርንም የብስንም አናውጣለሁ፣ አሕዛብን ሁሉ አናውጣለሁ፣ በአሕዛብ ሁሉ የተመረጠው ዕቃ ይመጣል። ጌታን ያልተቀበሉ በውጭ ያሉ
የተመረጡ ዕቃዎች ገና ወደ እግዚአብሔር ቤት ይመጣል። ይህ የሚሆነው ተሐድሶ በሚሆንበት ጊዜ ነው። እግዚአብሔር ተሐድሶን በቅርብ ዓመታት በዚህ ምድር ላይ በኢትዮጵያ ላይ ካደረገ በኋላ በውጭ ያሉ በአሕዛብ ዘንድ ያሉ ጌታን ያልተቀበሉ ነገር ግን አሕዛብ የሆኑ አማኝ ያልሆኑ ሰዎች በእነሱ ዘንድ የተመረጡ ሰዎች የተወደዱ ሰዎች ወደዚህ እንደሚመጡ ወደ እግዚአብሔር ቤት እንደሚመጡ ብራቸውን ይዘው እንደሚመጡ ወርቃቸውን ይዘው እንደሚመጡ ያላቸውን ነገር ይዘው እንደሚመጡ ዕውቅናቸውን ይዘው እንደሚመጡ ብዙ ሰዎች ጌታን እንደሚቀበሉ እግዚአብሔር ቤቱን እንደገና እንደሚያድስ ቤቱን በክብር እንደሚሞላ ሰላምንም እንደሚያደርግ ይናገራል። ቁጥር 9 ለከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣልና ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። ሰላምን እሰጣለሁ፣ በዚህ ስፍራ ሰላምን እሰጣለሁ። ተሐድሶ ለምድራችን ከሆነ በኋላ ምድራችን ፍጹም ሰላምን ታገኛለች። ፍጹም ሰላም ለምድራችን ይሆናል። ይሄ ሰላም ይመጣ ዘንድ ግን ተሐድሶ ያስፈልጋል። አስቀድሞ ተሐድሶ ያስፈልጋል። የእግዚአብሔር ቤት እንደገና መታደስ አለበት። ዛሬ ከ30 ሚሊዮን በላይ አማኞች አለን፣ ወይም ፕሮቴስታንት እምነት ተከታዮች አለን። ነገር ግን ኢትዮጵያ ውስጥ ያለው ከ120 ሚሊዮን በላይ የሚሆን ሕዝብ እንዳለ የእግዚአብሔር ቃል ይናገራል። ጌታ ኢየሱስ ክርስቶስ ዳግም ምጽአት የዘገየበት ምክንያት ደግሞ ሁሉ ይድኑ ዘንድ እናንተን ስለሚወድ ሁሉ ይድኑ ዘንድ ነው ጌታ የዘገየው ይላልና። ስለዚህ ሁሉ ሊድን ይገባል። ሁሉ ሊድን ካስፈለገ ተሐድሶ ለቤተ ክርስቲያን ያስፈልጋል። ተሐድሶ ለቤቱ ያስፈልጋል። ተሐድሶ ለሚመኑ ያስፈልጋል። ዣካቶራ ላባጄሜ ክራሳ ላባዲያናማስ ኃይልን በተቀበላችሁ ጊዜ ጌታ ኢየሱስ ክርስቶስ ሐዋርያትን ኃይልን በተቀበላችሁ ጊዜ ወደ ምድር ሁሉ ትሄዳላችሁ፣ ወንጌልንም ለፍጥረት ሁሉ ትሰብካላችሁ ብሎ ነው የተናገረው። ኃይል እንደገና መታጠቅ ያስፈልጋል። የእግዚአብሔር ቤት ክብር እንደገና እንዲጨምር ያስፈልጋል። ተአምራት የሚሆነው ተሐድሶ ሲመጣ ነው። የእግዚአብሔርን ቃል ማንበብ፣ ማጥናት፣ መትጋት፣ መጸለይ የሚሆነው ተሐድሶ ሲመጣ ነው። ዛሬ በጣም የሚያደክሙ ነገሮች አሉ አይደለ? ብዙ የሚያሳስቡ ነገሮች አሉን አይደለ? ወደኋላ የሚጎትቱ ነገሮች አሉ አይደለ? ብዙ አገልጋዮች ደክመዋል አይደለ? የጌታ ዳግም ምጽአት እነሆ ቀርቧል ተብሎ በልጅነታችንም ተነግሯል። ብዙ ምልክቶች በእግዚአብሔር ቃል የተጻፉት ሁሉ ተፈጽመዋል። አሁን ግን የመጨረሻው መጨረሻ ሰዓት ላይ ደርሰናል። ለዚህ ደግሞ ተሐድሶ ያስፈልገናል። ለዚህ ደግሞ በክብር መነሳት ያስፈልገናል። ለዚህ ደግሞ ወንጌልን ያለመከልከል በኃይል ለፍጥረታት ሁሉ ማድረስ ያስፈልገናል። ሐዋርያትን ኃይልን ተቀበሉ አለ። ኃይልን ተቀብለናል። እንደገና አሁን ደግሞ ኃይል ያስፈልገናል። ቤተ ክርስቲያን በደከመችበት ነገር ላይ፣ ቤተ ክርስቲያን በዛለችበት ነገር ላይ፣ ቤተ ክርስቲያን ትጥቋ በተፈታው ነገር ላይ እንደገና ተሐድሶ ያስፈልጋል። ለተሐድሶ መጸለይ አለብን። እንደገና ክርስቲያኖች በመከራ መማር ብቻ ሳይሆን በደጉ ጊዜ መትጋት ያስፈልገናል። መከራ መጠበቅ አያስፈልገንም። ዛሬ በተሰጠን ጊዜ፣ በመልካሙ ጊዜ በፍጥነት ለወንጌል እግር መሆን ያስፈልገናል። በከተማ ላይ ብቻ ተኮልኩለን፣ በከተማ ላይ ብቻ ተሰብስበን ከትንንሽ ከተሞች ትልልቅ ከተሞችን የክልል ከተሞችን ገብተን ከክልል ከተሞች ደግሞ አዲስ አበባ ላይ ተኮልኩለን የምናመጣው ነገር የለም። ወንጌል በእግሩ ህዝቡ ወዳለበት መሄድ ያስፈልገዋል። አዎ ከተማ ወንጌል ያስፈልገዋል። ቤተ ክርስቲያን በከተማ ሊተከል ያስፈልጋል። ነገር ግን ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ነው ያለው የእግዚአብሔር ቃል። ዛሬ ስንቶቻችንን በክልል በገጠር
የመኪና መንገድ በሌለባቸው ቦታዎች ላይ ወንጌልን እየሰራን ያለን፣ የወንጌልን አደራ እየተወጣን ያለን። ኦ ጌታ ሆይ ፈውሰን፣ ጌታ ሆይ አድነን፣ ጌታ ሆይ አድነን። አራጋቶ ላባሃጂያነ ማሳ ሬቤኬ ሎቦ ዳማ ክራባ ጃላባዲያና ማሳ ሼዳካቶ ላባሃዶና ማሳ ላባዲያራ ላቦ ዤኬንቶራ ላባሃዲያና ማሳ ታድሶን በኢትዮጵያ ምድር ያመጡ ሰዎች መኪና በሌለበት በእግራቸው የብዙ ቀናትን መንገድ እየሄዱ በበቅሎ ላይ እየወጡ በአህያ ላይ እየወጡ በፈረስ ላይ እየተጫኑ ዝናቡ ሳይበግራቸው፣ ብርዱ ሳይበግራቸው፣ ሐሩሩ ሳይበግራቸው፣ ፀሐዩ ሳይበግራቸው ነበር ይህንን ወንጌል በታድሶ መልክ ጌታን ላልሰሙ ሰዎች ያሰሙት፣ ወደ እግዚአብሔር መንግሥት ሕዝቡ እንዲመለስ ያደረጉት። ዤካቱራ ላባ ጄሜክራፓ ላባ ሃጃና ማሳክሮዳ ላባ ዲያራ ላቦስ ዤኬቱራ ላባ ዲያና ማሳ ላባዲያ ኦካቱራ ላባዲያ። የታድሶ መንፈስ ሲመጣ ግን እንድንቀመጥ አያደርገንም። ምቾታችንን እንድንጠብቅ አያደርግም። ሐዋርያትን በዛ መልኩ ነው ወንጌልን የሰበኩት። ሐዋርያት በዘይት እየተቀቀሉ ነው የሰበኩት። ሐዋርያት በመጋዝ እየተሰነጠቁ ነው እግዚአብሔርን ቃል ያስፋፉት። እነ እስጢፋኖስ እየተወገሩ የሚያደርጉትን አያውቁምና ይቅር በላቸው እያሉ ነው እግዚአብሔርን ቃል ወደ ምድር ሁሉ ያደረሱት። ዛሬ በእጃችን ወጥቋል። ዛሬ ደግሞ የመጨረሻው ዘመን ላይ ደርሰናል። ታድሶ ያስፈልጋል ለዚህ ምድር። ደግሜ እላችኋለሁ ታድሶ በቅርቡ ይሆናል። ነገር ግን ታድሶን ለማምጣት ለማድረግ እግዚአብሔር ሰውን ሲፈልግ እኔን እንዳያጣን ብለን መጸለይ አለብን፣ መትጋት አለብን፣ መበርታት አለብን። እኔን እንዳያጣን፣ እኔን አንዱ እንዲያደርገኝ፣ እኔን ላከኝ ማለት አለብን፣ መውጣት አለብን። ሻካቶራ ላባሃዲያና ማሳ ላባዲያ እግዚአብሔርን ቃል ላልሰሙት ማድረስ አለብን። ስለዚህ እግዚአብሔር ታድሶን በቅርብ ዓመት ኢትዮጵያ ላይ ሲያደርግ በአሕዛብ የተመረጠውን ዕቃ ሁሉ ወደ እግዚአብሔር ቤት እንደሚያመጣ፣ ብሩን እንደሚያመጣ፣ ሀብቱን እንደሚያመጣ፣ ወርቁን እንደሚያመጣ ነው የተናገረኝ። ዛሬ ምናልባት ስንቶች ናቸው በየሳምንቱ ጌታን እየተቀበሉ ያሉ እየዳኑ ያሉ ነፍሳት? ከቅርብ ዓመታት ወዲህ አይዶነው በገጠሪቱ አካባቢ ምን ያህል እየተቀበሉ እንደሆኑ፣ በከተማው አካባቢ ግን በጣም ጥቂቶች ናቸው። እብን ጌታን ለመቀበል የመጣችሁ አዳዲስ ነፍሳት ተብሎ ጥሪ እንኳን በየሳምንቱ ቤተ ክርስቲያን ላይ ጥሪ የማይደረግበት ጊዜ ላይ ደርሰናል። በየጊዜው ጥሪ አይደረግም። የመጡ ነፍሳት ጌታን እንዲቀበሉ እንዲድኑ እንኳን ጥሪ አይታደርግም ቤተ ክርስቲያን። አብዛኛው ቤተ ክርስቲያን ላይ እንዲህ እየሆነ ነው ያለው። እንኳንና ነፍሳት ወዳሉበት ቦታ ላይ መድረስ ይቅርና እዚህ የሚመጡትን ነፍሳት እንኳን ጌታን እንዲቀበሉ የማድረጉ ነገር በጣም እጅግ አናሳ የሆነ ነው እየመጣ ያለው። ዛሬ ብዙ ሰዎች የጸሎት ምርኳቸው ተወስዷል። ወይ ፓስተሮቻቸው ጋር፣ ወይ ነቢያት ጋር፣ ወይ የሚያውቁት አገልጋዮች ጋር ፓስተር ጸልይልኝ፣ ነቢይ ገሌ ጸልይልኝ፣ እንዲህ አይነት ችግር አግኝቶኛል። አዎ በድካም ጊዜ ማጸለይ ጥሩ ነው። ነገር ግን ዲፔንደንት ሆነናል በእያንዳንዱ ነገር ላይ። ጸልይልኝ 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 እያን ነው። ዣካቶራ ላባሃዲያ ማሳክራባ ላባዲያ። ጌዲዮን ግን የሚዲያምን ጦር ፈርቶ ተደብቆ ባለበት ጊዜ እየወቃ እህሉን እየወቃ ባለበት ጊዜ አንተ ብርቱ ኃያል ሰው በዚህ በጉልበት ሂድ፣ ሚዲያምን እንደ አንድ ሰው አድርገህ ትመታለህ አለው። ጠላቶቻችንን ለመምታት
በጉልበታችን እንድንሄድ ያስፈልጋል። መጸለይ ያስፈልጋል። ኃይልን መታጠቅ አለብን። በዚህ በጉልበት ሂድ፣ ሚዲያምን እንደ አንድ ሰው አድርገ ትመታዋለህ አለ። ዛሬ ትጥቃችን ላልቷል። እኔ እንደ ሞቲቬሽናል ስፒከር ጥሩ ነገሮችን መናገር አቅቶኝ አይደለም። ነገር ግን ወቅቱ የሚጠይቀው ተሐድሶ የሚጠይቀው ሞቲቬሽናል ስፒከርን ሳይሆን የሚጸልይን ሰው፣ የሚተጋን ሰው፣ የእግዚአብሔርን ፊት የሚፈልግን ሰው፣ ንስሐ የሚገባን ሰው፣ ምድሪቱን ሕዝቡን ወደ እግዚአብሔር ፊት ይዞ የሚቀርብን ሰው፣ የሚጾምን ሰው፣ የሚበረታውን ሰው ነው የሚፈልገው ተሐድሶ። ከዚህ በፊት ተሐድሶን ያመጡ ሰዎች የሚጸልዩ ሰዎች ናቸው። የሚቃትቱ ሰዎች ናቸው። ከርኩሰት የተለዩ ሰዎች ናቸው። ማጃካቶራ ለባዲያና ማሳክራ ባላባዲያ ዤኬንቶራ ለባጄሜክራ ባላባዲያና ሞሳ ሼቤቶና ማክራ ባላባዲያ በቃልና በኑሮ በስራቸው የተገለጡ የተለዩ ነበሩ። ማሳካቶራ ለባዶና ማሻ ለባዲያ ቁጥራቸው በጣም ጥቂት ቢሆን እንኳን ተጽዕኖ መፍጠር የሚችሉ ነበሩ። ዛሬ በምድሪቱ ላይ ምን ያህል መንፈሳዊ ተጽዕኖ እያመጣን ነው? ከብዛታችን አንጻር ምን ያህል ተጽዕኖ እያመጣን ነው? ሻካቶራ ለባህዲያና ማሳ ለባህዲያ ለቦ ዤኬንቶራ ለባጄሜክራ ባላባህዲያ እንመለስ። የተሐድሶ አካል እንሁን። በእግዚአብሔር ፊት እንድንበረታ ማንም የቆመ የሚመስለው እንዳይወጥቅ ይጠንቀቅ ይላል የእግዚአብሔር ቃል። እንዳንወጥቅ እንጠንቀቅ። ማቻካቶላ ባዲያ ዘካቱና ማሳክራባ ጄሜክላዶና ማሴክራባ ጃላባዲያ ዤኔሜቶ ክሮቦ ጄሌቤዴሜክራባላ ባዲያ ሮፓካቶሮሎቦ ጄሜክራባዲያ ምድር ሆይ የእግዚአብሔርን ቃል ስሚ። ምድር ሆይ የእግዚአብሔርን ቃል ስሚ። ምድር ሆይ የእግዚአብሔርን ቃል ስሚ። ሻካቶራ ላባዲያ ዦኮንቴራ ላባጃና ማሳክራባላ ባዲያ ዤክንቶሮሎ በሆዲያ ተሐድሶ ለፖለቲካው፣ ተሐድሶ ለቤተ ክርስቲያን፣ ተሐድሶ ለኢኮኖሚው፣ ተሐድሶ ለአገልጋዮች ማቻካቶሮሎ በሆዲያ ራካቶሎ ቦቼሜክራባዲያ እንደገና የእግዚአብሔር ክብር ኢናካቶራ ለባህዲያ ሙታንን የሚያስነሳ የእግዚአብሔር ክብር፣ ሽባውን የሚተረትር የእግዚአብሔር ክብር፣ ነፍሳት እንዲድኑ የሚጠራ የሚቃትት የእግዚአብሔር ክብር፣ የሚለውጥ የእግዚአብሔር ክብር፣ የሚቀድስ የእግዚአብሔር ክብር፣ የሚያቆም የእግዚአብሔር ክብር ማቻካቶሮሎ ቦሆዲያ ሌመቱክሮቦ ጄሜክራባላባሃዲያ። ስለዚህ ተሐድሶን እግዚአብሔር ሲያደርግ በዚች ምድር ላይ አሕዛብን ወደ ቤቱ ይጠራቸዋል። ለዛውም የተመረጡትን አሕዛብ፣ ሀብት ያላቸውን፣ ብር ያላቸውን፣ ወርቅ ያላቸውን፣ ዕውቀት ያላቸውን፣ ጥበብ ያላቸውን፣ ዝና ያላቸውን አሕዛብ ወደ ቤቱ እንዲፈልሱ፣ እንዲመጡ፣ እንዲጎርፉ ያደርጋል። አሜን። ተሐድሶ ይሁንልን። 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 አሻካቶሮሎ በወዲያ ተሐድሶ ሲሆን ወንጌል ያለ መከልከል ይሰበካል። ሻካቶሮሎ በሆዲያና ማሳክራባዲያ የሚድኑ ነፍሳት ይጨምራሉ። ድንቅና ተአምራት ይሆናል። ማዣካታ እንዳላሼሌ ቤዴሜክራባዱ ዦኮቶሮሎ በሆዴነ ማክራባዲያ ማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ እንዲህ ይላል፣ እነርሱም ወጥተው በየስፍራ ሁሉ ሰበኩ፣ ጌታም ከነሱ ጋር ይሰራ ነበረ፣ በሚከተሉትም ምልክቶች ቃሉን ያጸና ነበረ ይላል። ጌታም ከነሱ ጋር ነበረ፣ እነሱ ወጥተው ወንጌልን ሰበኩ ይላል። አና አቱ ካራላባዲያ ወጥተን ወንጌልን እንድንሰብክ
እግዚአብሔር ይርዳን። መንፈስ ቅዱስ ይርዳን። መንፈስ ቅዱስ ያግዘን። ወጥተን ወንጌልን መስበክ እንድንችል ሐዋርያት በሚከተሉት ምልክት ሁሉ ጌታ ቃሉን ያጸና ነበረ። ብዙ ሰዎች ወደ እግዚአብሔር መንግሥት ይፈልሱ ነበረ። ብዙ ሰዎች ወደ እግዚአብሔር መንግሥት ይወጡ ነበረ። መጥምቁ ዮሐንስ በዮርዳኖስ ወንዝ ላይ ሆኖ ሲያጠምቃቸው ወደ መጥምቁ ዮሐንስ ብዙዎች ይጎርፉ ነበረ። ብዙ ነፍሳት ይድኑ ነበረ። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትድኑ ዘንድ ማን አስታወቃችሁ እያለ እንኳን በጠንካራ ቃል እንኳን እየተናገራቸው የእፉኝት ልጆች እያላቸው እየዳኑ ነበረ ብዙ ነፍሳት። ሻካቶሮ ለቦሆዲያ ያ መንፈስ ዛሬም ከኛ ጋር ነው። ያ መንፈስ ዛሬም ከኛ ጋር ነው። ያ መንፈስ ዛሬም ቤተ ክርስቲያን ውስጥ ነው። እንድንነቃ ያስፈልጋል። የተሐድሶ አካል ልንሆን ያስፈልጋል። ወጥተን እንድንሰብክ ያስፈልጋል። እንድንጸልይ እንድንቃትት ያስፈልጋል። ላልዳኑ ወገኖቻችን መጸለይ ያስፈልገናል። ግድ ሊለን ይገባ ያስፈልገናል። ሻዳካቶሮ ለቦሆዴና ማሳክራባ ጃላባዲያና ሞሳላ ዲያራና ቦዳና ማሳ አንድ ነፍስ እንኳን ስትድን በሰማያት ታላቅ ደስታ ይሆናል። በመላእክት ዘንድ ታላቅ ደስታ እልልታ ይሆናል ይላል የእግዚአብሔር ቃል። ዛሬ የነፍሳት ጉዳይ ግድ የሚለን ስንቶቻችንን? ከአጠገባችን ላሉት የእግዚአብሔርን ቃል ስለ ኢየሱስ ክርስቶስ እየመሰከርን ነው። ስለ ወንጌሉ እውነት እየመሰከርን ነው። ሰዎች ጌታን እንዲቀበሉ እንዲድኑ እየመሰከርን ነው። ሰው በብዙ መከራ ውስጥ ነው ያለው። መከራ ጥሩ ነው። እግዚአብሔር በመከራቸው ውስጥ ሆኖ እንዲረዳቸው እንዲያግዛቸው፣ ሰላም የሆነውን ሰላም በሌለበት በዚህ ምድር፣ ሰላም በሌለበት በዚህ ዓለም ሰላም የክርስቶስን ሰላምን የሚሰጥ ክርስቶስ ብቻ እንደሆነ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው አይደለም ተብሎ እንደተጻፈ ዓለም የሚሰጠው ሰላም በሁኔታዎች የተገደበ ነው፣ በነገሮች የተገደበ ነው። ይህ ሁኔታ ሲለይ የዓለም ሰላም ይጠፋል። የሆነ ነገር ስናገኝ ሰላም እንሆናለን። የዓለም ሰላም እሱ ነው። የሆነ ነገር ከአጠገባችን ስርቅ ወይ ስናጣ ሰላማችን አብሮ ይወሰዳል። የዓለም ሰላም እሱ ነው። ሙሉ ስላልሆነ በነገሮች ላይ የተገደበ ስለሆነ በሁኔታ ያልተገደበ ብናገኝ ብናጣ እንኳን እግዚአብሔርን የምናመሰግንበት ሰላም እንደ ኢዮብ መከራ ሁሉ ያ ሁሉ ከደረሰ በኋላ የመጨረሻ አለኝ የምላት ምስቱን እስካሁን ጌታ ጌታ እያልክ ነውን? እስካሁን እግዚአብሔር እያልክ ነውን? እስካሁን ያንን የምታመልከውን ስም እየጠራ ነውን? ይህንን ሁሉ መከራ አግኝቶ ይህ ሁሉ መከራ አግኝቶ ይህ ሁሉ በሽታ አግኝቶ ይህ ሁሉ ሀብት ወድሞ ይህ ሁሉ ንብረት ወድሞ ልጆችህ ሞተው አሁንስ እግዚአብሔርን ሰድበ ሞት ስትለው አንቺ ከሰነፎች ሴቶች እንደ አንዲቱ ተናገር። ከእግዚአብሔር ዘንድ መልካሙን ብቻ ተቀብለን ክፉን አንቀበልምን አለ ኢዮብ። አያችሁ፣ በሁኔታ የማይገደብ ሰላም ኢዮብ ያገኘው አይነት ሰላም ነው። ኢየሱስ ክርስቶስ የሰጠን ሰላም ስናገኝ ብቻ ተደስተን ስናጣ ያ ሰላም የሚጠፋው ሳይሆን ዘላለማዊ ሰላም ዣካቴና ማሻላ ባህዲያ ያንን ሰላም እንዲያገኙ ላልዳኑ ነፍሳት እየመሰከርን ነው፣ እየነገርናቸው ነው። እንድንተጋ እግዚአብሔር ይርዳን። ስለዚህ ታድሶ በምድራችን ልመጣ ቅርብ ነውና የታድሶ አካል እንድንሆን እግዚአብሔር ሊሰራ ሲፈልግ ከመጠበቂያው ቦታ ላይ እንዳያጣን፣ ከአምባው ላይ እንዳያጣን፣ ከመሰዊያው ላይ እንዳያጣን ካቶራ ባህላ ባዲያ ሾካታራ ላባሃዲያ
ዘካርያስ ልጅ አልነበረውም። ካህኑ ዘካርያስ ልጅ አልነበረውም። ነገር ግን በእግዚአብሔር ፊት ይተጋ ነበረ። የልጅን ጥያቄ ሳይሆን የሕዝብን ጥያቄ ይዞ ወደ ቤተ መቅደስ ይገባ ነበረ። ተራው በደረሰ ጊዜ በቤተ መቅደስ ሆኖ እያለ የካህኑን የዘካርያስን የዘመናት ጥያቄ ሰምቶ እግዚአብሔር መጣ፣ አገኘው። እያችሁ ዘካርያስን እግዚአብሔር ባስቀመጠው ስፍራ ነበረ፣ እያገለገለ ነበር። ምንም ጥያቄ ብኖርበት፣ የውስጥ ጥያቄ ብኖርበት እንኳን ዘካርያስ እያገለገለ ነው ጌታ ያገኘው። ዛሬም የጥያቄዎቻችን መልስ የሚመለሰው ባለንበት ቦታ፣ እግዚአብሔር ባስቀመጠን ቦታ ስንተጋ፣ ቆመን ስንጠብቅ ነው። በአምባዬ ላይ ቆማለሁ፣ በመጠበቂያዬ ላይ እጠብቃለሁ። ምንም ከብቶች በጋጥ ውስጥ ብጠፉ፣ በለስም እንኳን ፍሬ ባትሰጥ፣ በወራም ሐረግ ፍሬ ባይጎድል፣ ዠኬቶራ ለባደ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ተስፋ አደርጋለሁ፣ ሐሴት አደርጋለሁ አለ ዘማሪው ዳዊት ሲናገር። እያችሁ በለስ ባታፈራ፣ በወይራም ዛፍ ፍሬው ባይኖር፣ በጋጥ ውስጥ ከብቶች ባይኖሩ፣ በዚህ መንፈስ በዚህ እምነት ይሙላን እግዚአብሔር። በእውነት እግዚአብሔር ቤቱን ያጥራ። በእውነት እግዚአብሔር ዛካቱ ራባሃጃና ማክራባላ ባህዱና ማሲክራ ባጃላ ማንዲያ ዠኬቶራ ለባህዲያ ላለባህዲያ ገንዘብ ኃጢአት ሁሉ ስር ነው። ገንዘብን አትውደዱ፣ የኃጢአት ሁሉ ስር ነው። ዛሬ ለገንዘብ ስሉ ብዙዎች አገልግሎታቸውን ትተዋል። በቅንነት ተነስተው እግዚአብሔር የሰጣቸውን ጸጋ ለገንዘብ ሸጠዋል፣ ለሀብት ሸጠዋል፣ ለቤት ሸጠዋል፣ ለመኪና ሸጠዋል። ስለዚህ ታድሶ ያስፈልገናል። አባቶቻችን በእግሮቻቸው ብዙ ክፍለ ሀገር እየሄዱ ጌታን እንደሰበኩ፣ ጫማ እንኳን ሳይኖራቸው በባዶ እግራቸው እንደሄዱ፣ ዠኬቶራ ለባህዲያና ማሳ በበቅሎ ተጉዘው ሄደው በቅሏቸውን እንኳን ለወንጌል አገልግሎት ሰጥተው በባዶ እግራቸው እየተመለሱ ያደረሱት ወንጌል ነው። ዛሬ ምቾትን ዛሬ ከክልል ከተሞች ለአገልግሎት ወጣ ብለን ስንጠራ አንሄድም። በአውሮፕላን ካልሆነ አንሄድም። የመኪና አጀብ ካልጠበቀን፣ የሰራዊት አጀብ ካልጠበቀን አንሄድም። ታድሶ ያስፈልገናል። ታድሶ ያስፈልገናል። ታድሶ ያስፈልገናል። እግዚአብሔር ሆይ ለምድራችን ታድሶን እንድታደርግ እንጸልያለን። እግዚአብሔር ሆይ ለምድራችን ታድሶን እንድታደርግ እንጸልያለን። እግዚአብሔር ሆይ ለቤተ ክርስቲያን ታድሶ እንድታደርግ እንጸልያለን። እግዚአብሔር ሆይ ወንጌልን እንድንመሰክር እንድትረዳን እንጸልያለን። ሕዝብ ወዳለበት ቦታን ሳንመርጥ እንድንሄድ እግዚአብሔር ሆይ እንድትረዳን እንጸልያለን። ወንጌልን ላልሰሙት ኢትዮጵያ ውስጥ ላሉት ብቻ ሳይሆን እግዚአብሔር ወደ ዓለም ሁሉ ሂዱ ብለሃልና አንተ ልከናል። ኦልሬዲ በቃልህ ወደ ዓለም ሁሉ እንድንሄድ ወንጌልን እንድንሰብክ ለፍጥረት ሁሉ እንድንሰብክ እንድትረዳን እንጸልያለን። እግዚአብሔር የቀደመው ክብርህ ወደ ቤቴ እንዲመጣ እጸልያለሁ። ሽባን የተረተረው ያ ክንድ ያ ኃይል
ሙታንን ያስነሳ የነበረው ታላላቅ ተአምራትን ያደርግ የነበረው ያ ክንድ ዛሬም በምድራችን እንዲሆን እጸልያለሁ። በኢየሱስ ክርስቶስም ያልዳኑ ነፍሳት ጌታ ሆይ በዚህ በመጨረሻ ዘመን ወደ ቤቴ እንዲጎርፉ እጸልያለሁ። በኢየሱስ ክርስቶስም የቤተ ክርስቲያን መሪዎች፣ ምዕመኑ ሁሉ፣ አማኙ ሁሉ በጸሎት እንዲተጋ ይልቁንም ጊዜ እየቀረበ ባለ ጊዜ በዚህ ሰዓት መሰብሰባችንን አንተው ብሎ ሐዋርያው ጳውሎስ እንደተናገረ መሰብሰባችንን እንድናጠነክር፣ ትጋታችንን እንድንጨምር፣ ፍቅራችንን እንድንጨምር፣ ቅድስናችንን እንድንጨምር በኢየሱስ ክርስቶስ ስም እንድትረዳን እጸልያለሁ። ከሞቀው አልጋችን ወርደን ሌሊት ላይ ከአንተ ጋር መገናኘት እንዲሆንልን፣ ከመንፈስ ቅዱስ ጋር መገናኘት እንዲሆንልን እግዚአብሔር ሆይ እንድትረዳን እንጸልያለን። አይኖቻችንን እንድትከፍት በኢየሱስ ክርስቶስ ስም እጸልያለሁ። በመጨረሻው ዘመን በሴትና በወንዶች ላይ መንፈሴን አፈሳለሁ፣ ጎበዛዝቱ ሕልምን ያያሉ ተብሎ እንደተጻፈ ጌታ እግዚአብሔር ሕልምን እንድናይ እንድትረዳን በኢየሱስ ክርስቶስ ስም እጸልያለሁ። ጸጋ እንዲበዛልን በኢየሱስ ክርስቶስ ስም እጸልያለሁ። አዝም የሆነብን በኢየሱስ ክርስቶስ ስም ይነሳ። በምድራችን አዝም የሆነብን የክርስቶስ ነገር የቀለለብን የወንጌል ነገር እንዲቀልብን ያደረገው ክፉ በኢየሱስ ክርስቶስ ስም የተቆረጠ ይሁን። ጸሎትን እንደ ፋራነት፣ የእግዚአብሔርን ቃል ማንበብ እንደ ፋራነት፣ እንደ ጅልነት እንዳልተማረ ሰው ያደረገብን አዝም ከምድራችን እንድነቀል በኢየሱስ ክርስቶስ ስም እጸልያለሁ። በኢየሱስ ክርስቶስ ስም ከምድራችን ለአዝም ይልቀቅ። በኢየሱስ ክርስቶስ ስም አዝም ይነሳ፣ አዝም ይነሳ። እንቅልፍ የጣለብን በኢየሱስ ክርስቶስ ስም ይነሳ። እጅ ለእጅ ተያይዘን እንድንበረታ እንድንተጋ መንፈስ ቅዱስ እንድታግዘን እንጸልያለን። ይህንን ስለምታደርግ አመሰግንሃለሁ። ታድሶን በምድራችን ስለምታደርግ እናመሰግናለን። ጸሎታችንን ሁሉ ስለሰማ ተባረክ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያውና። ሻሎም ሻሎም፣ የእግዚአብሔር ቤተሰቦች እንዴት ናቸው? የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬ ደግሞ አንድ የመጽሐፍ ቅዱስ ክፍል እያነበብኩ የተገለጠልኝን እውነት ላሳውቃችሁ ስለወደድኩ ነው ወደዚህ ስፍራ የመጣሁት። ቃሉ የሚገኘው ኤፌሶን መልእክት ወይም ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 17 ጀምሮ እስከ 19 ያለው ክፍል ላይ ነው። እንዲህ ይነበባል። ምዕራፍ 1 ቁጥር 16 ስለ እናንተ እያመሰገንሁ ስጸልይ ስለ እናንተ ማሳስብን አልተውም። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱንም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይህም የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስም ከሙታን ሲያስነሳው ከአለቆችና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞም ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ኢየሱስ ባደረገው ሥራ የብርታቱ ጉልበት ይታያልና ይላል። እዚህ ቦታ ላይ የልቦናችሁ ዓይኖች ሲበሩ ይላል ሐዋርያው ጳውሎስ። የልቦና ዓይን እንዴት ነው የሚበራው? የልቦና ዓይንስ ሲበራ ምን ነገሮች ናቸው የሚሆኑት? ወይም ምን ነገሮችን ታውቃላችሁ ይላል እዚህ ቦታ ላይ። ስለዚህ የልቦናችን ዓይኖች ማለት መንፈሳዊ ዓይኖች ናቸው። የልቦና ዓይኖች የሥጋ ዓይኖች ፊት ለፊት የምናየውን ነገር የሚያሳዩ ሲሆን የልቦና ዓይኖች ወይም መንፈሳዊ ዓይኖች ግን መንፈሳዊ ነገርን እንድንረዳ ይጠቅሙናል። ስለዚህ እዚህ ቦታ ላይ ያስቀመጠው የሥጋዊ ዓይን ሳይሆን የልቦናችሁ ዓይን ሲበራ ብሎ ሐዋርያው ጳውሎስ ያስቀምጣል።
የልቦና አይናችን ራሱ የሚበራው በምን ምክንያት እንደሆነ ያስቀምጣል። የልቦና አይኖች የሚበሩት የጥበብና የመገለጥ መንፈስ ሲሰጥ ነው። ጳውሎስ የጥበብና የመገለጥን መንፈስ እንዲሰጣችሁ አጥብቄ እለምናለሁ ይላል። ይህ ሲሰጥ የልቦናችን አይኖች ይበራሉ። የልቦናችን አይኖች ደግሞ ሲበሩ 4 ነገሮች ይሆናሉ። አንደኛው የልቦናችን አይኖች ሲበሩ የምናውቀው የመጥራቱ ተስፋ ምን እንደሆነ በደንብ ማወቅ እንችላለን ማለት ነው። ሁለተኛው በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንረዳለን ማለት ነው። ሶስተኛ ደግሞ ክርስቶስን ከሙታን ያስነሳው ኃይል፣ የኃይሉ ታላቅነት፣ የክብሩ ባለጠግነት ምን እንደሆነ እናውቃለን። የሥጋ አይኖችና የመንፈስ አይኖች የሚለዩት የሥጋ አይኖች በአጠገባችን ያለውን ነገር ነው የምናያቸው በሥጋ አይኖች። ለምሳሌ አንድ ነገር ላሳያችሁ። አንድ ሰው ቤተ ክርስቲያን መጣ እንበል። ቤተ ክርስቲያን ውስጥ ካሉ ከጉባኤ ውስጥ ካሉት አንድ ቀይ ሰው፣ ረዘም ያለ ቆንጆ ነጭ ልብስ የለበሰ ሰው በሥጋ አይኖች እናያለን። በሥጋ ስናይ ቁመቱን ልንነግር እንችላለን፣ መልኩን ልንነግር እንችላለን፣ የለበሰውን ልብስ ልንነግር እንችላለን። ከዛ ያለፈውን ነገር በሥጋ አይኖች መናገር አንችልም። ለምሳሌ በመንፈስ አይኖች በዛው ሰው ውስጥ የምናየውን የልቦናችን አይን ሲከፈቱ ምን እናያለን? በመናፍስት ዓለም የሚሰራውን ስራ እናያለን። ቅድም ቀይ ቆንጆ ረዥም ነጭ ልብስ የለበሰ ሰው ብለናል አይደለ? ያ ሰው በአጋንንት ተይዞ መጣ እንበል። የልቦናችን አይኖች ሲበሩ አጋንንቱን ነው የምናየው። በአጋንንት ስለመያዙ በመናፍስት ዓለም ውስጥ በክፉ መናፍስት የተያዘ ሰው እንደሆነ እናያለን። መልኩን ምኑን በሥጋ እናያለን። በመናፍስት ዓለም ያለውን ደግሞ በመንፈሳዊ አይን በልቦና አይን እናያለን። ስለዚህ የልቦና አይኖች ሲገለጡ እግዚአብሔር ራሱ መንፈስ ነው አይደለ? የሚያመልኩትም በእውነትና በመንፈስ ሊያመልኩት ይገባል ይላል። በሥጋ አይኖች እግዚአብሔርን ማየት አንችልም። የመንፈስ አይኖች ሲበሩ እግዚአብሔርን ማየት እንችላለን። መንፈሳዊውን ነገር ማየት እንችላለን። በሰማይ ያለውን በመናፍስት ዓለም እየተሰራ ያለውን በክፉ መናፍስት ዓለም ያለውንም እንዲሁም በመልካም ወይም በእግዚአብሔር መንፈስ ዓለም ውስጥ ያለውን በሰማይ ያለውን ነገር ማየት የምንችለው በመንፈስ አይን ነው። የልቦናችን አይን ሲከፈቱ፣ የልቦናችን አይን የሚከፈተው ደግሞ የጥበብና የመገለጥ መንፈስ ሲሰጠን ነው። ቅድም አጋንንትን መለየት የሆነው የሚሆንልን ከጉባኤው መሃል በአጋንንት የተያዘ በእስራት ውስጥ ያለን ሰው የምንለየው በሥጋ አይን ሳይሆን በመንፈሳዊ አይን ነው። የጥበብና የመገለጥ መንፈስ ሲሰጠን። ስለዚህ የጥበብና የመገለጥ መንፈስ ሲሰጠን የተገባልን ተስፋ፣ የተጠራንበት ተስፋ ምን እንደሆነ ያ እናውቃለን፣ ይበራልናል ማለት ነው። ሌላው በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንረዳለን ማለት ነው። እንዲሁም በሦስተኛ ደረጃ የኃይሉ ታላቅነት ምን እንደሆነ እንረዳለን ማለት ነው። በኢሳያስ ትንቢተ ኢሳያስ ምዕራፍ 6 ቁጥር 5 ላይ ኢሳያስ ወዮ እንዲህ አለ፣ ወዮ ዓይኔ የሰራዊትን ጌታ አምላክ እግዚአብሔርን አይቻለሁና ወዮ ጠፋው፣ ከንፈሮቼ የረከሱብኝ ሰው አለ። ታውቃላችሁ፣ የሥጋ ዓይን የበራለት ሰው፣ በሥጋ ዓይን የሚያይ ሰው ስለ ሰው ነው የሚያየው። ሰውን ይተቻል፣ ሰውን ይኮንናል፣ ስለ ሰው ነው የሚያየው። ነገር ግን የመንፈስ ዓይኖች ሲበሩ ሰው ስለ ራሱ ማየት ይጀምራል። ኢሳያስ ስለ ራሱ ኃጢአተኛ እንደሆነ ማየት እንደቻለ ሐዋርያው ጳውሎስም ከተነካ በኋላ ከበራለት በኋላ በደማስቆ መንገድ ከተገለጠለት በኋላ ሊያሳድድ ሊያሳስር ደቀ መዛሙርትን ሊያሳስር እየሄደ ባለበት ከተገለጠለት በኋላ በዛን ቅጽበት እግዚአብሔርን ማየት ሆኖለት ምን አደርግልህ ዘንድ ትወዳለህ ብሎ ጠየቁ። አያችሁ፣ ራሱን አየ።
ተግባሩን አየ። የመንፈስ አይኖች የበሩለት የልቦና አይን የበራለት ሰው ሌላውን ሰው አይም፣ ስለ ሌላው ሰው አይጠቋቁምም። ኦ እግዚአብሔር የመንፈስ አይኖቻችንን ያብራልን። ኦ የመንፈስ አይኖች ካልበራ፣ ውስጣዊ አይኖቻችን ካልበራ በስተቀር አጋንንት አጠገባችን ሆኖ አምልኮ ይወጣል። ታውቃላችሁ፣ የአጋንንትን እስራት መለየት የምንችለው በመንፈስ አይኖች ስለሆነ በስጋ አይኖች መለየት ስለማንችል የጥበብና በእውነት የመገለጥ መንፈስ ይሰጠን። ዛሬ ለቤተ ክርስቲያን የሚያስፈልጋት የጥበብና የመገለጥ መንፈስ ነው። ይህ ነው ሪቫይቫልን የሚያመጣው። ሰው በጥበብና በመገለጥ መንፈስ ሲሞላ መንፈስ ቅዱስ ነው ሪቫይቫልን የሚያመጣው። እንደገና ቤተ ክርስቲያንን የሚያንጸው፣ እንደገና ቤተ ክርስቲያንን የሚያስነሳው። ቤተ ክርስቲያን እኛ ነን። ቤተ መቅደስ እኛ ነን። ቤተ መቅደሱ ከእግዚአብሔር ጋር ያለውን ሪሌሽን ስፒሪቹዋል ሪሌሽን ማየት የሚችለው በመንፈስ አይን ማየት ሲጀምር ነው። የጥበብና የመገለጥ መንፈስ ሲሰጥ ነው። ስለዚህ ለዚህ መጸለይ አለብን። ሪቫይቫል ይምጣ ማለት በአፋችን መናገር አይደለም። ሪቫይቫልን የሚያመጣው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ሪቫይቫልን ያምጣ በሕይወታችን ካል የጥበብና የመገለጥን መንፈስ እንዲሰጠን መጸለይ አለብን። ሐዋርያው ጳውሎስ ሳላቋርጥ እጸልያለሁ የጥበብና የመገለጥ መንፈስ ለእናንተ እንዲሰጥ የልቦናችሁ አይኖች እንዲበሩ አለ። ዛሬም ለእኔና ለእናንተ የልቦናችን አይን መብራት ይሁንልን። ሃሌሉያ። ተባርካችኋል።